ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ድረስ ያው ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እግዚአብሔር በመካከላችን ስላለ ደግሞ ዛሬም እንደገና ደግሞ የሆነ ነገር ሊናገረን በዚህ ስላለ ክብር ለኢየሱስ ይሁን። እኔ አምናለሁ ጌታ ዝም ብሎ አልሰበሰበንም። በተለይ ደግሞ የማምነው ምንድነው? ቃሉን ነው ማምነው። በስሜ አይደል? ከመቶ በላይ ነው ያለው አይደል? ከመቶ በላይ ሆናችሁ ከተሰበሰባችሁ አይደል? ሁለት ሰው ከተገኘ በቂ ነው። እንኳን ይሄን ያህል የሚያቆጥር። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። የዘላለም አምላክ እግዚአብሔር በጌታ በኢየሱስ ስም ስለዚህ ጊዜ ስምህን እጅግ አድርገን እንባርካለን። ደግሞ እግዚአብሔር ሆይ በዘመናት መካከል ድምጽህን የማትከለክል ሁል ጊዜ አንድ ነገር ያለ ዛሬ ደግሞ በመካከላችን የምትናገረን ነገር ስላለ እግዚአብሔር ሆይ በቃልህ አፕሊፍት የምታደርገው አንድ ሰው በዚህ መካከል ስላለ እግዚአብሔር ሆይ ከጉዳዩ ጋራ የሚገናኝ እግዚአብሔር ሆይ ከሐሳብህ ጋራ የሚገናኝ አንድ ሰው እዚህ ስላለ እግዚአብሔር አምላክ ሆይ ወደ ተጠራበት ወደዛ ዓላማ የሚጠጋ አንድ ሰው ዛሬ በዚህ ስላለ እግዚአብሔር ሆይ አመሰግናለሁ። እግዚአብሔር ሆይ አመሰግናለሁ። እግዚአብሔር ሆይ የውዴ ቃል ተብሎ እንደተጻፈ ይምጣ ያ ቃል እግዚአብሔር ሆይ ያ መንፈስ ይምጣ እግዚአብሔር ሆይ እግዚአብሔር ሆይ ሳይከለከል በመካከላችን ይገለጥ እግዚአብሔር ሆይ አባት እግዚአብሔር ሆይ ክፉ ኃያላንን ያሉ በዚህ እግዚአብሔር ሆይ ቤተክርስቲያን አቅጣጫ በወንድሞቼ በኔ በእህቶቼ ላይ እግዚአብሔር ሆይ ቃልህ እንዳይሰራ እግዚአብሔር ሆይ በብዙ ወንጭፍና እግዚአብሔር ሆይ ቀስት የወጡ አባት እግዚአብሔር ሆይ ጸልያለሁ በናዝሬቱ ጌታ በኢየሱስ ክርስቶስ ስም የደቀቁ ይሆነው እግዚአብሔር ሆይ በኢየሱስ ስም የደቀቁ ይሆነው መንፈስህና ቃልህ እግዚአብሔር ሆይ በነጻነት ይስራ እግዚአብሔር ሆይ የሰው ልብ ሁሉ የተከፈተ ይሁን እግዚአብሔር ሆይ ሰማያት የተከፈቱ ይሁኑ እግዚአብሔር ሆይ ክብር ለኢየሱስ ይሁን። አሜን። ተባረኩ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ደስ ይላችኋል? የጌታን ቃል ለመካፈል ስትመጡ ደስ የሚላችሁ ስንቶች ናቸው? እስቲ በእውነት እኔ በጣም ነው ደስ የሚለኝ። በቃ እኔ ህልውናችን ያለው እዚህ ቃል ላይ እንደሆነ ስለማቅ የእግዚአብሔርን ቃል ለመካፈል ስመጣ በጣም በደስታ ነው የምመጣው። ህብረት ለማድረግ ስመጣ ምክንያቱም በዛ ህብረት ውስጥ እግዚአብሔር በረከትና ህይወትን አዟል። እና ብዙ ሰው ያልተረዳው ዛሬ ለብዙ ችግር ለብዙዎች ቤተክርስቲያናት ተግዳሮት የሆነው ነገር ምንድነው? ሰዎች በኦንላይን በረከትና ህይወት የሚካፈሉ ይመስላቸዋል። በኦንላይን የምትካፈሉት ቃል ብቻ ነው። እኔ ዛሬ በድፍረት ነው የምናገረው። ሰዎች እዚህ ሲገኙ እኔን ሀግ ስታረጉኝ በህብረት አብረን የእግዚአብሔርን ቃል ስንቆርስ ምግብ ብቻ ሳይሆን አብረን ስናወራ አብረን እንዴነሽ ስንባባል በራሱ ያበረከት ነው። እና ሰዎች ይሄንን ሚስ አድርገዋል። ይሄ ትልቁ የዚህ የ21ኛው ክፍለ ዘመን ተግዳሮት ይሄ ነው። እግዚአብሔር ይሄንን ቀንበር ይሰብራል። እስቲ አሜን በሉኝ። ይሰብራል። አሜን በሉኝ። ይሰብራል። ኢየሱስ ጌታ ነው። እኔ አያለው እኔ ያየው ስለሆነ የምናገረው ይሰብራል። ይሰብራል። የዚች ቤተክርስቲያን ቀንበር ይሰበራል። ዛሬ የምንካፈለውም እንደዚሁ ነው። ምንድነው? ግድ አላቸው የሚል ነው። ግድ አላቸው የሚል ቃል ነው ይዤ የመጣሁት። እንግዲህ ግድ ያልተባላችሁ ካላችሁ እስከ ዛሬ ግድ ትባላላችሁ። በግዴታ ውስጥ ያላችሁ ካላችሁ ግዴታችሁ ዛሬ ትወጣላችሁ። ኢየሱስ ክርስቶስ ጌታ ነው። አሜን በሉኝ። የምንካፈለው ቃል ያለው የማርቆስ ወንጌል ላይ ነው። ግን መጀመሪያ እዛ ቦታ ላይ ከመሄዴ በፊት አንዳንድ ነገሮችን እስቲ ላያይዝላችሁና ማርቆስ ይሄንን የማርቆስን መጽሐፍ በጻፈበት ጊዜ በደንብ እንድትሰሙኝ እና የቃሉን ደግሞ ክብደት ዛሬ ማመጣላችሁ ቃል እንዴት የእግዚአብሔር ሐሳብ የታጨቀበት ሐዋርያት በምን አይነት ሁኔታ ውስጥ ወደኛ እንዲተላለፍ እንደፈለጉ እንድትረዱ ስለፈለኩኝ የተወሰነ ነገር እንደው ላቀብላችሁ ፈልጋለሁና የዚህ የማርቆስ ወንጌልን ማርቆስ ሲጽፍ ለምሳሌ እነ ሉቃስ ሲጽፉ ከታመኑ ጠይቀው መጽሐፍትን አገላብጠው ብዙ ነገሮችን አድርገው ነው የጻፉት። የሁለተኛ አካል አለበት ሪፖርቶች ናቸው። የእግዚአብሔር መንፈስ አብሯቸው ስላለ ያው የጻፉት መጽሐፍቶች በሙሉ በእግዚአብሔር መንፈስ ስለሆኑ ሁሉም ምንም ህጸጽ የላቸውም። የዚህ መጽሐፍ ግን የማርቆስ ወንጌል ለየት የሚያደርገው ማርቆስ ከጴጥሮስ ጋራ በጣም ፌሎሺፕ የነበረው
ሰው ስለነበረ በተለይ ደግሞ የአንደኛ ጴጥሮስ ምዕራፍ 5 ላይ ስትመለከቱ ቁጥር 13 ላይ በባቢሎን ላለች ለዛች ቤተክርስቲያን እና ለተወደደው ልጄ ከተወደደው ልጄ ይልና ከማርቆስ ሰላምታ ይደረሳችሁ ይላል እና ኢቭን በጣም ክሎዝ ሪሌሽንሺፕ እንደነበረው መጽሐፍ ታዋቂዎች ይናገራሉ። የሁለተኛ ክፍለ ዘመን የነበሩ አባቶች ቸርች ፋዘርስ የሚባሉት እነ ዩቤስን የመሰሉ ሰዎች እንደውም ማርቆስ ይህንን መጽሐፍ ሲጽፍ ሪፈረንስ ያደረገው ጴጥሮስን ነው ብለው ይላሉ። ጴጥሮስን ነው እንደ ሪፈረንስ ያደረገው ቁጭ አድርጎ እንደውም ምንድነው የሚሉት እንደውም በጣም ከክሎዝ ከመሆናቸው የተነሳ ጴጥሮስ ነው ኢቭን ቁጭ አድርጎ ማርቆስ እንዲጽፍ። ምክንያቱም የጴጥሮስ አብዛኞቹ ነገሮች ስታዩት ፈጣኖች ናቸው። መጽሐፉ የሚያወራው አብዛኛ ነገሮችን የሚያወራው ከምንድነው ስለ ኢየሱስ ክርስቶስ እንደ ሌሎቹ ለምሳሌ የዘር ሐረግ አያወራም ምናምን አያወራም። ቀጥታ መጽሐፍ ወደ ገደለው ነው የሚገባው። ምንድነው የሚያወራው? የመጀመሪያ ለምሳሌ ገና ሲጀምር ይሄ የኢየሱስ ክርስቶስ ታሪክ ብሎ ወይም ደግሞ የኢየሱስ ክርስቶስ በምድር ላይ በነበረበት ዘመን ያደረገውን ነገር ሲጀምር ተጠመቀ ብሎ ይጀምራል። ተጠመቀ ብሎ ነው የሚጀምረው ምዕራፍ 1 ላይ ሲጀምር ተጠመቀ እና በደንብ እንድትሰሙ እፈልጋለሁ። ጴጥሮስ እንግዲህ የጎለመሰ ትልቅ ሰው የሆነበት ጊዜ ነው እና ሲያጽፍ በጣም በጥንቃቄ እንዳጻፈ እርግጠኛ ነኝ እና ኢየሱስ ላይ ትኩረት እንዲደረግ የፈለገ ሰው ነው ጴጥሮስ የሚመስለኝ እና ምክንያቱም አንዳንድ ነገሮችን አሁን መሃል ገባ ስንል አንዳንድ ነገሮችን ጴጥሮስ ያላካተታቸው ለምሳሌ ማቴዎስ ያካተታቸው ነገሮች አሉ። the same incident ለምሳሌ በባህር ላይ የሆነውን ነገር ማቴዎስ የጻፈበት አጻጻፍና ጴጥሮስ የጻፈበት ማን ነው ማርቆስ የጻፈበት ይለያይ። ለምን ከተባለ ማርቆስ ማለት ከጴጥሮስ አፍ ስለሚሰማ ትኩረቱን ኢየሱስ ላይ ብቻ ኢየሱስ ያደረገው ነው። ምክንያቱም ከራሱ ስለሚሰማ ከጴጥሮስና ትንሽ እንትን ያደርገ ይመስለኛል። ግን ታሪኩ በጣም ደስ ይላል እና የመጀመሪያው ምዕራፍ በደንብ ስሙኝ። አሁን እነዚህ ነገሮች ሳያይዝላችሁ እኔ ወደምፈልገው ምዕራፍ 6 ነው። ምዕራፍ 6 ላይ መጣ። ግን ታሪኮችን ቶሎ ቶሎ በጨረፍታ ልንገራችሁ። ምዕራፍ 1 ላይ ጴጥሮስ እንግዲህ ከቤቱ ነው የጀመረው። እስቲ ከቤቱ ነው የጀመረው በሉ እስቲ። ምክንያት ስላለኝ ነው እንደዛ ማስደረገው። እስቲ ከቤቱ ነው የጀመረው በሉ እስቲ። ከቤተሰቡ ከቤቱ ነው የጀመረው እና የኢየሱስን ተአምር ሲተርክ ጴጥሮስ እንግዲህ በሉቃስ በማርቆስ በኩል ሲተርክልኝ ከቤቱ ጀመረ። ምን ብሎ ነው የጀመረው? የአማቱ ወደ አማቱ ቤት በገቡ ጊዜ በጣም በንዳድ ታማ ነበር ይላል። ታማ ነበረ። ከዛ ምን አደረገ? ኢየሱስ ክርስቶስ እጇን ይዞ አስነሳት፣ ፈወሳት ይላል። ምን አሉ ይላል። ከዛ በኋላ ምን አሉ? ይሄ ማን ነው? እስቲ ይሄ ማን ነው በሉ እስቲ። ይሄ ማን ነው? ምዕራፍ 2 ላይ ስትሄዱ በጣም የእምነት ሰዎች የሚገርሙ ሰዎች 4 ሰዎች ኢየሱስ ክርስቶስ ቁጭ ብሎ እያስተማረ ባለበት መጡና ምን አደረጉ ይላል። በሽተኛ ይዘው መጡ። መግባት ስላልቻሉ በጣሪያ ቀዶ አስገቡት። ኢየሱስም ምን አደረገላቸው ይላል። በሽተኛውን ስለ እምነታቸው ሲል ፈወሰው ብቻ አይልም። ምን አለው ይላል። ኃጢአትህ ተሰረየችልህ እና የነፍስም የሥጋም ኃጢአት ሰውየው ይዘው ሄደ። እና ምዕራፍ 3 ላይ ሲመጡ ደግሞ ምን አመጡለት ይላል። ማለት አላመጡለትም፣ ግን በምኩራብ እያስተማረ እያለ እጁ የሰለለ ሰው አየ እና ኢየሱስ ክርስቶስ ምን አደረገው? ዳስሰው ፈወሰው ይላል። ምዕራፍ 4 ላይ ሄደና አንድ ነገር ይነግራቸዋል። ምዕራፍ 4 ትንሽ ጠንከር ወዳለ ነገር የሚገቡበት ጊዜ ነውና የመጀመሪያው ላይ ስለ የዘሪውን ዘር አመጣላቸው። የዘሪውን ዘር አመጣና አንዳንድ ነገሮችን ነገራቸው። ስለ ዘርን ሊዘራ ወጣ። አንዳንዱ እንደዚህ ያለ፣ አንዳንዱ በመልካም መሬት ላይ ወደቀ፣ አንዳንዱ በጭንጫ ላይ ወደቀ፣ በድንጋይ ላይ በቅሏል። ግን ስር መስደዱ ስላልቻለ ምን አደረገ? ጠወለገ፣ ጠፋ ምናምን ብሏቸው ነገራቸው። ትርጉሙንም ነገራቸውና ስለ ሰናፍጭ ቅንጣት እምነት ነገራቸው፣ አወራቸው። ስለ ቤተ ክርስቲያን የሰናፍጭ ቅንጣት ምሳሌነት አወራቸውና ከዛ ወደ አንድ ነገር ውስጥ ከተታቸው። ወደ ማዶ እስቲ በሉት አንድ ላይ እንሻገር። ግዴታ አልነበረበትም ይሄኛው እንሻገር እና ታውቃላችሁ፣ እመለስበታለሁ እዚህ ላይ እመለስበታለሁ። እና መሻገራቸው እውን ሆነና ተሻገሩና እየሄዱ ያለ አውሎ ንፋስ ተነሳ፣ ወጀብ ተነሳ። ኢየሱስ ክርስቶስ ምን ብሎ ነበር ይላል? በታንኳይቷ ውስጥ ምን ብሎ ነበረ? ተኝቶ ነበረ። ምዕራፍ 4 ላይ ተኝቶ ነበረ።
እና አለ አብሯቸው ተኝቶ ነበረ። ስለምመለስበት ነው የተውኩት። ይሄኛውን እመጣበታለሁ። እና ምዕራፍ 5 ላይ የኢያኢሮስን ልጅ ፈወሰ ኢየሱስ ፈወሳት። እና በጣም አስደናቂ ነበርና ከሁሉ በላይ ደግሞ የአንዲትን ሴት አገኘ በመንገድ። የእምነት ሴት አይደል? የእምነት ሴት አገኘ። ከ12 ዓመቷ ጀምሮ ብዙ ጊዜ ሰዎች ሲሰብኩ ሰማለሁ። ለ12 ዓመታት ደም ሲፈሳት የነበረች ይላሉ። እንደሱ አይደለም የሚለው መጽሐፉ። ከ12 ዓመቷ ጀምሮ ነው የሚለው። እና ደም ሲፈሳት የነበረችን ሴት በቃ በእምነት ካልነካውታለች፣ ነካች፣ ተፈወሰች። በጣም የከሰረች ሴት ነች፣ መታዛዝን ሴት ነች። በጣም ብዙና ምዕራፍ 6 ላይ ገባን። ምዕራፍ 6 በጣም የምፈልገው ነው። አጭር ጊዜ ነው ማቆያችሁ፣ ብዙ አላቆያችሁም። አይን ጨፍኖ መልእክት አለኝ እንደማለት ነው ዛሬ የምነግራችሁ መልእክት። አይኔን ጨፍኜ በነቢያት መንፈስ መልእክት አለኝ እንደማለት ነው። በደንብ ስሙኝ፣ ብዙ አትቆዩም። ክብር ለኢየሱስ ይሁን። እና አስደናቂ ተአምር ነበረ። እንግዲህ ያንን እንትን አደረጋትና ምዕራፍ 6 ላይ ሲገባ ግን ኢየሱስ ምዕራፍ 6 ቁጥር 1 ላይ ተቸገረ ይላል። ተቸገረ። ይሄንን ሁሉ ተአምራት የሚያይ እስቲ ስለረሳሁት ነው የመጀመሪያው ላይ ይሄ ማን ነው ብዬ ነበር አይደል ያልኳችሁ። ምዕራፍ 1 ላይ የጴጥሮስን አማት ከፈወሰ በኋላ ምዕራፍ 2 ላይ፣ ምዕራፍ 3 ላይ፣ ምዕራፍ 4 ላይ፣ ምዕራፍ 5 ላይም ይሄ ማን ነው የሚታዘዝለት ወጀብ የሚታዘዝ ይሄ ማን ነው? ይሄ ማን ነው? በይሄ ማን ነው የተሞላ ነበር መጽሐፉ በሙሉ። እና ምዕራፍ 6 ላይ ግን ተቸገረ ይላል። ይሄ ማን ነው በሚል ማህበረሰብ መካከል ጌታ ኢየሱስ መቀጠል አልቻለም፣ ፋንክሽን ማድረግ አልቻለም። እና ልባቸው በጣም ጠንካራ ነበረ። ልባቸውን ያጠነከረው ደግሞ አንድ ነገር ነው። አንድ ነገር ነው ያጠነከረው። ልባቸውን ያጠነከረባቸው ምንድነው? የአካባቢ የሰፈሩ ሰው መሆኑ ነው። የሰፈር ሰው መሆኑ። ጌታን የሰፈር ሰው አድርገን ከመሳል እግዚአብሔር ይሰውረን። እስቲ አሜን በሉ። እስቲ አሜን በሉ። እሱ የፍጥረት ባለቤት ነው። እሱ በሰውነት ቢገኝም እሱ ሰማይና ምድርን የፈጠረ ነው። ፍጥረት ሁሉ በእርሱ የሆነበት ነው። የእግዚአብሔር ቃል ሲናገር ዕብራውያን ምዕራፍ 1 ላይ ሲናገር ዓለማትን በፈጠረበት በእርሱ በዚህ ዘመን ለኛ ምን አለን ይላል ተናገረን። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ጀምራችሁ ስታዩ ሁሉ በእርሱ ሆነ፣ አንዳች ከሆነው እንኳን ያለ እርሱ ምን አልሆነም። እና ኢየሱስ የሰማይ የምድር ጌታ ኢየሱስ ክርስቶስ በመካከላቸው ፈንክሽን ማድረግ አልቻለም። እና በጣም ደንዳና ልቦች ስለነበሩ ጠራቸውና ይላል ሐዋርያቱን እንደዚህ ያላቸው፣ ነብይ አላቸው። በአገሩ ምን አይልም አልተከበረም ወይም አይከበርም። እና እንሂድ እና በየሰፈሩ ምን ያደርገ ሄደ ይላል። ያችን ሰፈር ለቆ ወጣ። ኢየሱስን ለቆ ከማስወጣት ጌታ ይፈውሰን። በእውነት እግዚአብሔር ይታደገን። እስቲ አሜን በሉ። አሜን በሉ። እስቲ ክብር ለኢየሱስ ይሁን። እና ከዚህ ማህበረሰብ በደንብ ስሙኝ። ዛሬ የቤተ ክርስቲያን ሆይ ስሚኝ። እዚህ ያላችሁ ወገኖቼ ስሙኝ በደንብ አድርጋችሁ። የምንሻገርበት ይውላችሁ ግድ የምንባልበት ምሽት ነው። የሆነ ነገር የምንቀበልበት ምሽት ነው። ኦልሬዲ የተቀበላችሁ ሰዎች ካላችሁ በዛ መንገድ ላይ ካላችሁ እና አሁን በምናገረው ወጀብና ማዕበል ውስጥ ካላችሁ ለእናንተ የመውጣት ቀን ነው። አሜን በሉኛ። ኦልሬዲ መንገድ ላይ የጀመራችሁ ካላችሁ የመውጣት ቀን ነው። መንገድ ያልጀመራችሁ ካላችሁ ደግሞ ትጀምራላችሁ። ለምን መሰላችሁ? በእግዚአብሔር ቤት ግድ መሻገር አለብን። ለምን ከተባለ ተፈትኖ የሚያልፍ ህይወት ስለሚያስፈልግ። አየ ተአምራትና ወጀብ እስከ ምዕራፍ 6 ድረስ ተአምራትና ድንቅ የተደረጉ ነገሮች እስከ ምዕራፍ 6 መጥተው ምንም አልጠቀሙ። ምዕራፍ 6 ላይ ግን አንድ ነገር ሆነ። ይገርማቸዋል። እና ውጡ እያለ በሰፈር ውስጥ እየሰበከ እየሄደ እያለ ተከተሉት ይላል። እና እነሱን እንደው ምን አለ ብዙ ሰዎችን ሲያስተናግዱ ስለነበረ ደከማቸው። ከዛ በኋላ ኢየሱስ እንደዚህ ያለ ደቀ መዛሙርቱን ጠራና ትንሽ ወደ ምድረ በዳ እንሂድ፣ ረፍት እናድርግ አለ። ረፍት እናድርግ። ከዛ በኋላ ሰዎች ተከትለው መጡ ይላል። እና ሰዎች ይህንን ወዴት እንደሄዱ ያዩ ሰዎች አንዱን እየጠራ በጣም ብዙ ሆኑ፣ መጡ ተከተሏቸውና በጣም ብዙ እና መጡና ሲያይ ኢየሱስ ክርስቶስ እንደዚህ ይላል። እኔ በጣም እሱ ቃል በጣም ያሳዝነኛል። እና ሲጠጉት ወደሱ ሲመጡ ግር ብሎ ያ ሁሉ ህዝብ ሲመጣ መሪ እንደሌላቸው እንደተቅበዘበዙ በጎች ሆነው አየውና ምን አረገ ይላል? በልቡ አዘነላቸው።
የሚያዝን ጌታ። ክብር ለኢየሱስ ይሁን። አቤት አቤት! ልቡ እኮ የሚገርም እኮ ነው ጌታ። የጌታ ልብ ባይኖር እኮ ወገኖች እዚህ የለንም ነበር እኮ። እና አዘነላቸው። ግን ደግሞ የሚያሳዝነው ነገር ግን አንድ ነው። ስለበላችሁ ተከተላችሁ እያላቸው ነው የሚያዝነው። ሪሊ ጌታን ፈልጎ የተከተለ ማን ነበረ? በጣም ጥያቄ ውስጥ የሚከት ነው። እና ለሐዋርያቱ አንድ ነገር መጣ፣ የግዴታ ጊዜ መጣ። እና ቀጥታ አሁን እሱ ላይ ገባለሁ። ይሄን ያህል መግቢያውን ካልኳችሁ እንደዚህ ይላል። ምዕራፍ 6 45 ጀምረን እናያለን። ክብር ለኢየሱስ ይሁን። አሜን በሉኝ እስቲ። አላችሁ ከኔ ጋራ? ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እስቲ አሜን በሉኝ። ግድ የላቸውም። ይሄ ዛሬ እግዚአብሔር በዚህ ቃል ያወጣኛል በሉ እስቲ። ግድ የለሽም እህቴ በይው። ዛሬ እግዚአብሔር በዚህ ቃል ያወጣኛል፣ በዚህ ቃል እወጣለሁ። ክብር ለኢየሱስ ይሁን። የሆነ ነገር ዛሬ ይሆናል ወገኖች ሆይ። ለምን መሰላችሁ? እግዚአብሔር እንድናውቀው የፈለገው ነገር እዚህ ውስጥ አለ። አሁን የምነግራችሁ ነገር ላይ ይሄ ዋው! ልክ እነሱ መጨረሻ ላይ እንዳሉት የስ ካላችሁ አንድ ነገር ልንገራችሁ፣ የፈተናው ጊዜ ያበቃበት ጊዜ ይሆናል። የስ ካላችሁ፣ ምክንያቱም ዛሬ ይውላችሁ እግዚአብሔር በምንም አይነት ነገር ውስጥ እለፍ እህቴ፣ ወንድሜ፣ በምንም አይነት መንገድ ውስጥ እለፍ። እግዚአብሔር ይሄንን ቃል ያመጣው ዝም ብሎ አይደለም። እርግጠኛ ሆኜ የምናገረው ለእኔም ጭምር ስለሆነ ለእኔም ጭምር እና እርግጠኛ ሆኜ የምነግራችሁ ይሄ ነገር እንደ ማህተም ውስጣችሁ መታተም ከቻለ ዛሬ የነገር መጨረሻ ይሆናል። ክብር ለኢየሱስ ይሁን። እና እንደዚህ ይላል። ወዲያውም ህዝቡን ሲያሰናብት አሁን በሉ ጠጡ። ታስታውሳላችሁ ከ5000 በላይ ወንዶች ብቻ 5000 ነበሩ። ከ5000 በላይ ነበሩና አበላ አጠጣ። 12 መሶብ ተነሳና ሸኛቸውና አሁን ለሐዋርያቱ ጊዜ መጣ። ይሄ ሁሉ ህዝብ የሚበላው የሚከተለው ስለበላ ነው። መሪ እንደሌለው ነው። ያሳዝናል። ልቡ ደንዳና ነው። ኢየሱስ ክርስቶስ እሱ ስለማያውቃቸው ሳይሆን እነሱ አለማወቃቸውን እንዲያውቁ ስለፈለገ አንድ ነገር አደረገ። እስቲ እንደዚህ በሉ፣ በፈተና የማልፈው እርሱ በፈተና የማልፈው በሉ እስቲ፣ በፈተና የማልፈው እሱ በፈተና ማልፎ እሱ እንደማልፍ ሳያውቅ ቀርቶ ሳይሆን እሱ ያውቃል ማለታቸው ነው። እንደማልፍ ሳያውቅ ቀርቶ ሳይሆን እኔ እንደማልፍ እንዳውቅ ነው በሉ እስቲ። ገብቷችኋል አይደል? በፈተና ማልፈው የምታልፈው ወንድሜ ሆይ እሱ እንደማታልፍ ስለማያውቅ አይደለም። አንተ ማለፍን እንድታውቅ ነው። ለምን ከተባለ ብቻህን እንዳልሆንክ እንድታውቅ ነው። ክብር ለኢየሱስ ይሁን። ብቻህን እንዳልሆንክ እንድታውቅ ነው። እና እንደዚህ ይላል ቁጥር 46 ካሰናበታቸውም በኋላ ሊጸልይ ቁጥር 45 ወደ ቤተ ሳይዳ እንዲቀድሙ ግድ አላቸው። እችን ቃል ነው የወሰድኩት። እስቲ ግድ አላቸው በሉ እስቲ። ግድ አላቸው ምን እንዲቀድሙ። እሱ ምን አደረገ ይላል? ወደ ኋላ ቀረና ሊጸልይ ወደ ተራራ ወጣ። የኔ ጌታ ሊጸልይ ወደ ተራራ ወጣ። አየ በቃ ምንድነው መሰላችሁ እኮ ራቅ አደረጋቸውና ሂዱ ተሻገሯልና ምን አደረገ? ወደ ተራራ ወጣ። አያችሁ፣ ያ ቅድም ላይ ያያቸው ልቡ ያዘነው ኢየሱስ ክርስቶስ ቢጸልይ ምን ይጸልያል? ምን ይጸልያል? እስቲ ንገሩኝ። እርሱ እኮ ወልድ እግዚአብሔር ነው። ሁሉን የሚያውቅ እኮ ነው። ሁሉን ማድረግ የሚችል ጌታ እኮ ነው። ቢጸልይ ከአባቱ ጋር ስላንተ ነው የሚማልደው። አየ ለዛ እኮ ነው መጣና ታስታውሳላችሁ ዮሐንስ ወንጌል ላይ እንደዚህ አለ። ሰይጣን አለ እንደ ስንዴ ሊያበጥራችሁ ምን ፈለገ? እኔ ግን ስላንተ ምን አልኩኝ? አማለድኩ። ጴጥሮስ ስለ እናንተ ማለደው። ስለዚህ እናንተም ነው እርስ በርሳችሁ እንደዚህ ወንድሞች። አያችሁ ማለት ክርስቶስ ኢየሱስ የሚያደርገውን ነገር የሚያደርገው ሁሉ ለማን ነው? ለኛ ነው። ኦንሊ ጸሎት የጸለየው ምዕራፍ 17 ላይ ልጅ አከበርኩ ብሎ ስለራሱ የተናገረ። ከዛ ውጪ ባለው የጸለየው ኢቭን እዛ ላይ ራሱ ማለደልን ስለኛ። ክብር ለኢየሱስ ይሁን። ስለዚህ ወጣ። በጣም ይገርመኛል። ወደ ተራራ ወጣና እርሱ መጸለይ ጀመረ እና በመሸም ጊዜ ይላል። በመሸም ጊዜ እስቲ በመሸም ጊዜ ሆነው አይወላችሁ ከፊት ለፊት ግዴታ ውጡ የተባሉ አሉ። ግዴታ ነው፣ ግድ ነው የተባሉት። ወደ ኋላ ማለት አይችሉም። ግዴታ ትእዛዝ መቀበል አለባቸው። አንድ
ሁለተኛ መሸ፣ ጊዜው መሸ። እስቲ መሸ በሉ እስቲ። መሸ። ምሽት ደስ አያሰኝም፣ ለዛውም በባህር ላይ። ከዛስ በመሸ ጊዜ በባህር ሳለች እርሱ ብቻውን በምድር ላይ ነበረ። ነፋስ ወደፊታቸው ነበረና እየቀዘፉ ሲጨነቁ አይቶ ይላል። ተመልከቱ፣ ንፋስ አለ፣ ጨለማ አለ፣ እንደገና ምን አለ? ግዴታ አለ። ወዳጄ፣ እህቴ፣ ወንድሜ፣ እግዚአብሔር ተሻገር ብሎ መንገድ ጀምረህ ጨለማና ንፋስ ሆኖብሃል? ምዕራፍ 4 ላይ ይኸውላችሁ አንድ ነገር ልንገራችሁ። ምዕራፍ 4 ላይ እኮ ኢየሱስ እኮ አብሯቸው እያለ እኮ ተናውጧል። ከኔ ጋር ናቸው? 4 ላይ እኮ ኢየሱስ በታንኳይቱ እያለ ተናውጠዋል። ሰዎቹ ግን ያደረጉት ምን እንደሆነ ልንገራችሁ። ውሃው እስኪሞላና እንትኗ መገለባበጥ እስከምትጀምር ድረስ ዝም ብለው ነበር። አረ ስንጠፋ አይገድም እንዴ? ምን ሆነ ነው ብለው የቀሰቀሱት መቼ ነው? በጣም 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 ልትገለበጥ በደረሰች ጊዜ። ኢየሱስ እምነት የላችሁም እንዴ? የሚገለበጥ ነገር የለም ማለቱ ነው። በሌላ አባባል እኔ እያለሁ ማለቱ ነው። አብሮ እያለ ተመልከቱ፣ ዝም ብላችሁ ስሙኝ። አብሮ እያለ ተናወጠ። ምን ማለት ነው? ነገርቷችኋል? እኔ እንዴት እንደወሰድኩ ልንገራችሁ። አብሮ እያለ ግን ተኝቶ የሚለውን እንዴት እንደወሰድኩ ልንገራችሁ። በጣም ከባድ ችግር በገጠማችሁ ጊዜ ሌትስ ሴይ 10,000 ብር ቢያስፈልጋችሁ 7,000 ብር አካውንታችሁ ውስጥ ቢኖር ተራራ መፈለግ ማለት ነው። ለ3,000ዋ 10,000 መክፈል አለባችሁ አይደል? ከዛ በኋላ አይ ቆይ 10,000 አለኝ 7,000 አለኝ 3,000 ልፈልግ። ዛክዬ 3,000 ታበድረኛለህ? ጌታ ሆይ ተባረክ 3,000 ያገኘሁኝ። ከዛ ሳገኝና እዛ ላይ ሞልቼ ስከፍል ማለት ምን ማለት ነው? የተኛ ረዳት ማለት ነው። እዚህኛው ቦታ ላይ ግን ጭራሽ እንዲህ እንኳን እንዳያስቡ ያለው አለ ብለው እንኳን ቀስቀስ ስንጠፋ አይገድም እንዴ እንኳን እንዳይሉ አጠገባቸው የለም አጠገባቸው የለም። ምዕራፍ 4 ላይ አለ ተኝቶ ነው እንጂ ምዕራፍ 6 ላይ ግን ምን የለም አጠገባቸው። that was so powerful ለኔ ሳየው። ይኸውላችሁ አንድ ነገር ልንገራችሁ። ምንም የለም፣ ረዳት የለም፣ እግዚአብሔር ራሱ አብሮኝ ያለ አይመስለኝም ካልክ እንኳን ደህና መጣ ወንድሜ። ነገር ከከበደ እግዚአብሔር ተሻገር ብሎ ጀምረህ ጨለማና ንፋስ ከሆነ እንኳን ደህና መጣ። ስትፈልገው ጌታ የለም፣ ብቻህን ነው ያለው። ባህሩ ላይ ብቻህን አይደል? ብቸኛነት ሆነብህ አይደል? ከበደ አይደል? አገልግሎት ጀምር ብሎ እግዚአብሔር ጀምረ፣ ግን ምድረ በዳ ተጠርተህ እኮ ወጥተህ እኮ ነው። ተጠርተህ ወጥተህ ምድረ በዳ፣ ንፋስ፣ ባዶነት፣ ሁልጊዜ የምታስበው ነገር። እግዚአብሔር አገር ለውጥ ብሎ አገር ለውጠህ ባዶ፣ ጨለማ፣ ንፋስ፣ አየር ላይ ነው ያለው አይደል? እንኳን ደህና መጣ፣ እንኳን ወደዚህ ደረስክ። አሁን የሚያስፈልገውን አለመቻልህን እስክታውቅ ብቻ ነው እግዚአብሔር የፈለገው ካንተ ወንድሜ። አለመቻልህን እንድታውቅ ነው እግዚአብሔር የፈለገው። ትረስትፉል እንድትሆን ነው እግዚአብሔር የፈለገው። መስራት ሲፈልግ ኢቭን እኔ እኮ ጠይቃችሁ አታውቁም እናንተ? እኔ ልክ መጽሐፉን ሳነበው ዋው እያለ ተኝቶ ነበረ። በዛ አልተማሩም ማለት ነው አልኩኝ። አልተማሩም ማለት ነው። አሳያቸዋለሁ እንዴት ግድ ያላቸው መሻገር ማለት ይኸውላችሁ ባህር አይደለም ያሻገራቸው፣ ካለ አማኝነት ወደ አማኝነት ነው ያሻገራቸው። ክብር ለኢየሱስ ይሁን። ይኸውላችሁ ወንዝ ያሻገራቸው ከመሰላችሁ በነውጥና በማዕበል በጨለማና በንፋስ ወንዝ አሻግሯቸዋል ብላችሁ አስባችሁ ቀርታችሁ ከሆነ ተሳስቷቸዋል። ወንዝ አይደለም ያሻገራቸው። ክብር ለኢየሱስ ይሁን። ያሻገራቸው ወገኖች ሆይ ካለ አማኝነት ወደ አማኝነት ነው። ክብር ለኢየሱስ ይሁን። ጌታን ትረስት ወደ ማድረግ ነው። ክብር ለኢየሱስ ይሁን። በቃ እሱ ላይ መደገፍን ነው ያሳያቸው እና እንደዚህ ያለ ክብር ለኢየሱስ ይሁን። እና እኔ ግን ያስገረመኝ ምንድነው ታውቃለህ?
አንተ ጌታ የሌለ መስሏል። ለምን መሰለ? ተሻገሩ ብቻህን ጀመርከው። ነገሩ ነፋሱ ሲበረታ፣ ችግሩ ሲበረታ፣ ጨለማው እየገፋ ሲሄድ፣ ምክንያት የታገሉት እኮ እስከ 4ኛው ክፍል ነው። ምን ማለት እንደሆነ ገብቷቸዋል? 7 ላይ ምናምን የጀመሩት ሰዎች እስከ 4 AM ድረስ ሲታገሉ ነበር ውሃውን። ቀላል ጊዜ አይደለም። ዘመንህ የተበላበት ማለት ነው። ዘመንህ የተበላበት ጉዳይ ማለት ነው። ምን ድምጽ ሰምተህ ተሻገር ተብለህ ወጥተህ በባዶነት ወጥተህ ተስፋ በመቁረጥ ወጥተህ በድካም ወጥተህ እንደማትችል ባዶነት ውስጥ እንዲሞላ ወጥተሃል እኮ። በጣም ግን ይገርመኛል። ሲጨነቁ እስቲ ከሱ ቀጥሎ ያለችውን ቃል በሉልኝ አብራችሁ። ሲጨነቁ አይቶ በሉ እስቲ አንድ ላይ። ክብር ለኢየሱስ ይሁን። አብሯቸው ነበር እንዴ? የለም እኮ መርከቧ ላይ። ግን ምንድነው እሱ በተራራው ላይ ሆኖ ምን ይላል? አያየኝም እንዳትል ወንድሜ፣ በምታልፍበት መንገድ ብቸኛ የሆንክ እንኳን ቢመስልህ እንደማያየህ እንዳታሰብ። እሱ በርቀት ሆኖ ምን በተራራ ላይ ሆኖ ለጸሎት ወጥቶ ምን ያደርጋል ይላል። ንፋስ ሲበረታ ግን ደግሞ እንደዚህ የሚል ቃል አለ። ከሱ ቀጠል ብላችሁ ስታዩ ሊያልፋቸው ወደደ ይላል። ሊያልፋቸው ወዶ ነበር ይላል። ምን ማለት እንደሆነ ገብታችኋል? ሞር እንድትማር ማለት እንዲማሩ ፈልጎ ማለት እንደዚህ አለ። ለአንብቦ እስቲ ጴጥሮስን ላሳያችሁ። ፈተና ክርስቲያን መፈተን አለበት። ይፈተናል። አዎ የሚፈተነው ግን ለመውደቅ አይደለም። እስቲ ለወድቅ አይደለም በሉ፣ ልጠራ እንጂ በሉ እስቲ። ጥርት ብለህ የምትገርም ሰው ሆነ እንድትወጣ ነው። በቃ ተሸልመ እንድትወጣ ነው። ክብር ለኢየሱስ ይሁን። አሳያችኋለሁ፣ እንዳልወደቁ አሳያችኋለሁ። እና በዚህ እጅግ ደስ ይላቸዋል ይላል። በፈተና ለተበተኑ እኮ ነው የሚጽፈው። ለተበተኑ መጻተኞች ሆኖ ለተበተኑ አማኞች እየጻፈ በዚህ እጅግ ደስ ይላቸዋል። ነገር ግን በእሳት ምንም ቢፈተን፣ እስቲ በእሳት ምንም ቢፈተን በሉ እስቲ፣ ከሚጠፋ ወርቅ ይልቅ ክብር ለኢየሱስ ይሁን። ምናችሁ የተፈተነ እምነታችሁ ክብር ለኢየሱስ ይሁን። ክርስቶስ ኢየሱስ በሚገለጥበት ጊዜ ለክብርና ለምን ለምስጋና እንዲሆን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ወዳጄ እርግጠኛ ሆኜ ልንገራችሁ፣ በእውነት እኔ ታናሽ ወንድማችሁ በጣም እርግጠኛ ሆኜ የምነግራችሁ ጌታን ነው የምላችሁ። እርግጠኛ ሆኜ የምነግራችሁ ከጀመራችሁና ይሄ ነገር ውስጣችሁ አሁን የኔ ጉዳይ በቃ እኮ ከዚህ በኋላ እግዚአብሔር እኮ ምንም አይታየኝም እኮ ግን እኮ ነግሮኝ ነው። ይኸው እችን ግን እንዳትረሱ። ግን እኮ ነግሮኝ ነው የምትል ቃል እግዚአብሔር በተናገራችሁ ነገር ላይ ነው የምላችሁ። እርግጠኛ መሆን ያለባችሁ እግዚአብሔር ስለመናገሩ ነው። እግዚአብሔር ተናግሮ ዋጋ እየከፈልክና ባዶነት ተሰምቶ ከሆነ ዛሬ ቀኑ ያንተ ነው። ዛሬ ቀኑ ያንተ ነው፣ ያንቺ ነው እህቴ። እግዚአብሔር ተናግሮሽ ግራ የሆነ ነገር በህይወትሽ እያለፈ ከሆነ እና እንደዚህ አለ። ነፋስ አይቶ ይላል ከሌሊቱ በአራተኛ ክፍል በባህር ላይ እየሄደ ወደ እነርሱ መጣ። ሊያልፋቸው ይወድ ነበር፣ አሁን ያልኳችሁ ማለት ነው። እንደዚህ ይላል ከዛ እነርሱ ግን በባህር ሲሄድ ባዩ ጊዜ ምትሃት መሰላቸው። ምን እንደሆነ ታውቃላችሁ? በጊዜው ይሄ የግሪኩን ስታዩ እንትን ነው። በጊዜው ይሄ የመንፈስ ስፒሪት መንፈስ ስሙ ረስቸው ነው። እሱ ሌሊት ውሃ የሚያናውጠው እሱ ነው የሚል እምነት አለ። እና ኢየሱስ አልመሰላቸው። ያ ውሃውን ሊያጠፋቸው ውሃውን ሌሊት ይሆን ልክ አናውጠው ሰዎችን የሚበላ ስሙ ረስቼ ነው እንደዛ አለ ብሎ ያምናሉ። እና ያ መሰላቸው ይላል። በእኛ የሚለው ምንድነው የሚለው? ምን መሰላቸው ነው የሚለው? ምትሃት መሰላቸው። እና ደንግጠው እያሉ እኔ በጣም ደስ ይለኛል ይሄ ቃል። እስቲ እኔ ነኝ በሉ እስቲ። ጌታ እኮ ነው ያለው እንደዚህ እኔ ነኝ አለ። ክብር ለኢየሱስ ይሁን። ጌታ እኮ ነው ዛሬ የሚናገር። ባስፈራ ባስጨነቀ ነገር ላይ የሚናገር እዚህ ጋር በእኔ ውስጥ ሆኖ የሚጫወው ሌላ አይደለም፣ ጌታ ነው። ምን ማለት እንደሆነ ገብቷችኋል? እኔ ነኝ የሚለው አይ አም ይለዋል እንግሊዝኛው። ምን ማለት እንደሆነ ታውቃላችሁ?
በኤግዚስተንስ ያለው ታስታውሳላችሁ። ዮሐንስ ወንጌል ምዕራፍ 10 ላይ ይመስለኛል ኢየሱስ ክርስቶስ አንድ አይነ ስውር ካበራ በኋላ ፈሪሳውያኑ በቃ እንዴት ይሄ ራሱ አጥፍቶ ራሱ የሚያበራ ሳይሆን አይቀርም በአጋንንት ስፒሪት የሚሰራ እንዴት ነው ይሄ እንዴት በምንድን ነው ይሄንን የሚያደርገው? እና በጣም እንትን ሲሉ እና እኔን ያየ አብን ያየ የሚለውን ቃል አወጣ። ብዙ ካስተማራችሁ ስለ ሕይወት ከነገራቸው በኋላ አሁን ድንጋይ አነሱ ይላል። አንተ ምን ወግረህ አሉ እና ልትወግሩ ፈለጋችሁ ልታጠፉ ፈለጋችሁ ምን ወግረህ ስለምትሰራው ስራ አይደለም ራስህን ምን ስላደረክ ነው ከእግዚአብሔር ጋራ እኩል ስላደረክ ነው። ምክንያቱም እኔ ምን አለ አብርሃም ሳይወለድ አባታችን የምትሉት አብርሃም ሳይወለድ እኔ ነበርኩ አይልም። እኔ አለሁ። እስቲ አለሁ በሉ። አለሁ ነው የሚለው። ምን ማለት ነው? ኤግዚስት አደርጋለሁ ሁሉ ጊዜ ማለት ነበርኩማ የሆነ ኃላፊ ነው። ኢየሱስ ትላንትናም ለዚህ ነው ትላንትናም ዛሬም ለዘላለም ምንድነው የተባለው? ሕያው ነው የተባለበት ምክንያት አለሁ ብሎ ነበርኩ ብሎ አያውቅም። አለሁ ነው የሚለው። አይ አም ነው የሚለው። መጣና እንደዚህ አለ። በነገርሽ ላይ ዛሬ እግዚአብሔር ይምጣና እኔ አለሁ ይበልህ። እኔ አለሁ ይበልሽ በኢየሱስ ስም። በእውነት እኔ አለሁ አያም። አትፍሩ። ኢየሱስ ክርስቶስ በጣም ብዙ ጊዜ አትፍሩ የሚል ቃል መጽሐፍ ቅዱስ ላይ ተናግሯል። አዲስ ኪዳን አራቱ ላይ ወደ 10 ምናምን ጊዜ ተናግሯል። ምን ይላል? አትፍሩ አትፍሩ። ዛሬም እግዚአብሔር የሚለው አንድ ነገር ነው። ወጀቡ አለ፣ ንፋሱ አለ፣ ምኑ አለ። አትፍራ ወንድሜ፣ አትፍሪ እህቴ ሆይ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ብቸኝነት አጥቅቶሃል? ብቸኝነት ይዞሻል? የምትሰራው ነገር አትፍራ። እግዚአብሔር እንደዛ ነው የሚለው እና እንደዚህ ይላል። ክብር ለኢየሱስ ይሁን። አይዟችሁ አትፍሩ አለ። ወደ መፈልጋት ቦታ እየመጣው ነው ወደ መጨረሻዬ እና ወደ እነርሱም ወደ ታንኳይቷ ገባ ይላል። ክብር ለኢየሱስ ይሁን። እኔ በሆነ ይሄን ጊዜ በጣም ነበር አሜን እምለው በእውነት። ወደ እነርሱም እስቲ ወደ እኔ በሉ እስቲ ወደ እኔ ወደ ታንኳዬ ይገባል በሉ እስቲ። ያ ገባ። አየ ልክ ሲገባ ሁሉ ጸጥ አለ። ክብር ለኢየሱስ ይሁን። ትላንትና ሲያስጨንቅ የነበረው ትላንትና ሲያማርርህ የነበረው ተሻገር ተብለ ወጥተህ እግዚአብሔር እንዳልተናገረ የሚያደርግ የነበረው ባህር ምን አለ? ጸጥ አለ። ክብር ለኢየሱስ ይሁን። ዝም አለ። ክብር ለኢየሱስ ይሁን። ለእግዚአብሔር አባት ለኢየሱስ ክርስቶስ ምን አለ? ሰገደ ውሃው። ክብር ለኢየሱስ ይሁን። ጸጥ ጸጥ አለ በሉ እስቲ። አዎ ጸጥ አለ። ይሄው እኔ አይደለም ያለው። ምን ይላል? እንደዚህ ይላል። ነፋሱም ተወ ይላል። ተወ በሉ እስቲ። በቃ ጸጥ አለ። ነፋስ የሚሆነው ጌታ ከሌለ ብቻ ነው። ወይም ደግሞ ግዴታ ውስጥ እስከምታልፍ ነው። እስቲ እስከምታልፍ ነው ነፋሱ በሉ እስቲ። ግድ ተብለሃል አይደል? ግድ ተብለሻል አይደል? እስከምታልፊ ነው ነፋሱ። በቃ የሆነ ቦታ ላይ እስከምትደርስ ነው። ክብር ለኢየሱስ ይሁን። ጌታ እስከሚጠም የነፋሳት ንጉስ የሁሉ ንጉስ የሆነው ጌታ መጥቶ በነገር ላይ ቁጭ እስከሚልበት ነው። ክብር ለኢየሱስ ይሁን እና ሊጨርስ እንደዚህ ይላል። ገባ ይልና ነፋሱም ተወ። ከዚህ በኋላ ያለችዋን እስከ 6 ተጉዘው ያልገባቸው በዚች ምዕራፍ ግን የገባቸውን አንድ ነገር ላሳያችሁና ሊጨርስ እንደዚህ ይላል። በራሳቸውም ያለ መጠን እጅግ ተገረሙ ይላል። እስቲ በሉት እስቲ እንደዚህ በሏ። መቼም በፈተና ማያልፍ የለም አይደል? ያልጀመራል እዚህ ውስጥ እኔ ያለ ብዬ አላምንም። ብዙዎቻችን እንደጀመርን እርግጠኛ ነኝ። ብዙ የምናልፍባቸው ወጀብና ጨለማዎች እንዳሉ እርግጠኛ ነኝ። እስቲ በራሳቸውም እጅግ ተገረሙ ነው የሚለው አይደል? በራሴ እጅግ ተገረምኩ በሉ እስቲ። ግድ የላችሁ እና ዛሬ የመጨረሻው እንዲሆን ማለት ነው። ዛሬ የመጨረሻው ይሁንልን። ወደዚህ ነገር ከመጣሽ እርግጠኛ ሆኜ ልንገራችሁ አይደለ? የነገር መጨረሻ ነው። እና በራሳቸው እጅግ ተገረሙ። ለምን እንደተገረሙ ታውቃላችሁ? አንድ ቁጥር ዝቅ በለና አንድ ቁጥር እንደዚህ ይላል። ስለ እንጀራው አላስተዋሉምና
ነገር ግን ልባቸው ደንዝዞ ነበረ። ስለዚህ ከድንዛዜ ከልብ ድንዛዜ ሲወጡ አንድ ነገር አስተዋሉ። ቢያንስ ወደ 6 ሚራክል አይደል ከምዕራፍ 1 ጀምሮ ጴጥሮስ እኮ ነው የሚያጽፈው። ጴጥሮስ እኮ ነው እያጻፈ ያለው አይደል? ማርቆስ እኮ ጻፈ ያለው ጴጥሮስ ነው። ቁጭ ብሎ እየነገረው እኮ ነው። እና ይለዋል። አይገርምህም? ማርቆስ አንድ ነገር ትዝ አለኝ እና እንደዛ ተጨንቀን እያለ ወጀቡ ጸጥ ሲል ራሳችንን አንተ ዮሐንስ አይገርምህም? ምን ሆነን ነው ጌታን ግን ያላመን ነው ተባባልን እኮ እያለ እኮ ነው የሚነግረው። እንዲጽፍ ማርቆስ እንዲጽፍ እና አይገርምህም? ስለ እንጀራው እንኳን እንረሳለን። እሺ ሌላው አምስቱን የኔ ቤት እንኳን ይላል ጴጥሮስ። የኔ ቤት በአማቴ ቤት እንኳን የአማቴ ያ የሰውነት ንዳድ ለስንት ጊዜ መከራ ሳሳያት የነበረው መዳኑን ተው። በአይኖቻችን ያየነው ያ ሽባ እንትን የሰለለው እጅ ሲቀጥል ያየነውን ተው። የያሬስ ልጅ ስትፈወስ ያየነውን ተው። ያቺ ከ12 ዓመት ጀምሮ ደም ሲፈሳት የነበረች ሴት የሷም ያ የዘመናት ጥያቄ መመለሱን ተው። ቢያንስ ከጥቂት ደቂቃ በፊት ያየነውን እንጀራ ያባዛውን እንዴት እንረሳለን? አፈርን በራሳችን አሉ። የፈለገው ኢየሱስ ይሄን እንዲያውቁ ነው። ኢየሱስ የፈለገው ወደዚህ መረዳት እስኪመጡ ነበር። ለምን ከተባለ ምዕራፍ 6 መጀመሪያ ላይ በአገሩ በሰፈሩ መስራት ያልቻለው ከእምነት መጉደል ነበር። ኢየሱስን ካለማወቅ ችግር ነበር። ስለዚህ መጣና ያንን ያለማመን ነገር ከውስጣቸው ነቀለና አወጣው። ክብር ለኢየሱስ ይሁን። አንተ ከዛ ማቴዎስ ይሄንን ሲጽፈው እዚህ ቦታ ላይ ምንድነው ያሉት? አዎ በራሳቸው ነው አይደል ያዘኑት። ማቴዎስ ሲጽፈው ምዕራፍ 14 ላይ ሰገዱለት ይላል። ክብር ለኢየሱስ ይሁን። እሱን ላንብብና ልጨርስ። እንደዚህ ይላል ማቴዎስ 14 መጨረሻው 32 እና 33 ላንብበው። ወደ ታንኳይቱም ይላል በወጡ ጊዜ ነፋሱ ተወ። ማቴዎስ ነው እንደዚህ የጻፈው። ማቴዎስ ሲጽፈው በታንኳይቱም የነበሩት በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት። እስቲ ሰገዱለት በሉ። ክብር ለኢየሱስ ይሁን። ንፋስህ የሚያመጣው ወደ ስግደት ነው። አንተን ለእግዚአብሔር ኒል ዳውን እንድታረግ በነገር ላይ እሱ ሲታይ፣ በባዶነት ላይ እሱ ሲታይ፣ በግራ በገባህ ነገር ላይ እሱ ሲታይ፣ በቃ ነገር በተወጠረው ነገር ላይ መጥቶ አለው ብሎ ነገሩን ንፋሱን ሲያስቆመው ጨለማውን ሲያበራ ምን እንድትል ነው? ጌታዬ ሆይ የስ እጄን ይዛል። ለካ ብቸኛ አይደለሁም፣ ለካ ካንተ ጋር ነኝ። ይሄን ነው በቃ ወደዚህ መረዳት እንዲመጡ ነው። ክብር ለኢየሱስ ይሁን። ቆመን እንጸልያለን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እግዚአብሔር ወደዚህ ነገር